ልጅ በጣም ስለናፈቃቸው ለምንድነው የክርስቲያኖቹ ገብርኤል ጋር ሄደን ስለተማነሳለው ብለው ድሬዳዋ የገጠመኝን ነገር ልንገራችሁ። በጣም አሁን በቅርብ ጊዜ 3 ዓመት ወይ 4 ዓመት አካባቢ 4 ዓመት አካባቢ ነው። ልጅ መውለድ አልቻሉም እና ሙስሊሞች ናቸው። ሰይጣን ገብርኤልን አይፈራም። ሰይጣን የትኛውንም መልአክ አይፈራም። አጋንንት በመላእክት ስም አይወጣም። ገብርኤል በዓል ስናከብር ኢየሱስን አታውቁት የሚሉ ሰዎች አሉ። ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ማለት ለዓለም ኢየሱስ የሚለውን ስም ያመጣው ማን ነው? እኛ ኢየሱስ የሚለውን ስም የሰማነው ከገብርኤል ነው። በነገራችን መጽሐፍ ቅዱስ ይጠፋል ተብሎ በተፎከረበት በቮልቴር ማተሚያ ቤት መጽሐፍ ቅዱስ መታተም ጀመረ። በመኖሪያ ቤቱም ደግሞ መጽሐፍ ቅዱስ መከማቸት ጀመረ። እዚህ ሀገር ድሮ የተከበረ ነገር በኋላ መሬት ወርዶ ሲዋረድ እናየዋለን። ድሮ ያኔ በላይ ዘለቀ ሲገደል አንገቱ ታንቆ እንዲገደል ስራውን የሰሩት ጀነራል መንግስቱ ነዋይ ናቸው። የኢትዮጵያ ባንዲራ አርማ ሊቀየር ይሆን? አዲስ አበባ እየተካሄደ ባለው ሀገራዊ ምክክር ላይ የቀረቡት አዳዲስ የአርማ አማራጮች አነጋጋሪ ሆነዋል። ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? በእነዚህና በሌሎች መረጃዎች መጣሁ ተከታተሉኝ ዘንድ በአክብሮት ጋበዝኩኝ። ማህበራዊ፣ ሃይማኖታዊ፣ ፖለቲካ ወደፊት ለጊዜው በእነዚህ ላይ አተኩራለሁ። እንደ መረጃ ያው ለሁሉም መረጃ ወሳኝ ስለሆነ ለማቀበል ከዛም ከዚህ የሚያገኙዋቸው ለማለት ነው እንግዲህ እና ላይክ በማድረግ ጀምሯ። ከዚህኛው እስቲ ከቅዱስ ገብርኤል ታምርን ጀምር። ልጅ በጣም ስለናፈቃቸው ለምንድነው የክርስቲያኖቹ ገብርኤል ጋር ሄደን ስለተማነሳለው ብለው ድሬዳዋ የገጠመኝን ነገር ልንገራችሁ። በጣም አሁን በቅርብ ጊዜ 3 ዓመት ወይ 4 ዓመት አካባቢ ነው። ልጅ መውለድ አልቻሉም እና ሙስሊሞች ናቸው፣ ባልና ሚስት ናቸው። ልጅ መውለድ አልቻሉም። ብዙ ስፔሻሊስቶች ተመለከቷቸው፣ አዩዋቸው፣ መውለድ አልቻሉም። መጨረሻ ላይ ግን ልጅ በጣም ስለናፈቃቸው ለምንድነው የክርስቲያኖቹ ገብርኤል ጋር ሄደን ስለተማነሳለው። አካባቢውም ድሬዳዋ ምንም ነፃ ህዝብ ነው፣ ማህበረሰቡ ብዙ እንትን አይደለም እና ሄደው ለገብርኤል ተሳሉ። ልጅ ከሰጠን ክርስቲያን እንሆናለን አሉ። እንደ ቀልድ ሄደው ተናገሩ። ሰጣቸው። ልጅ ሲወልዱ ስለቱን በሌላ ለወጡትና ክርስትናውን ተዉት። ምክንያቱም ብዙ ነገር ዝም ብለው አሰቡ። ብዙ ነገር ሲያስቡ ከማህበረሰባቸው ከዘመዳቸው እሱን ሲያስቡ ልጅ ካገኘን ምናምን አሉና ሲተዉት አንድ ቀን በተኙበት ልጁ ሰጣል እና የለም ቢናኩት የለም። ወደ ሆስፒታል ህመም ነው ብሎ ሲወስዱ ምን ታደርጋላችሁ? ነፍስ እኮ ከስጋው ተለይቷል አሏቸው ሐኪሞቹ። ይገርማቸዋል። እናትየው ግን ወደ ልቧ ተመልሳ ልጁን እንዳቀፈችው አልቀብረውም ብላ ገብርኤልን ዋሽቸው ነው ከልክየው ነው ገብርኤል ነው ይሄን ያደረገው ብላ ወደ ገብርኤል ቤተክርስቲያን ተሸክማው አስከሬኑን ይዛ ሄዳ ድሬዳዋ ገብርኤል እንደዚያ ወደ ምረቱ ላይ ጣል አደረገችው። ገና ራስ እኮ ነው። ልክ ስትጥለው ሽንቱን ሸና ልጁ ነው። በነገራችን ላይ ይህ ነገር ተረት የሚመስለው ብዙ ህዝብ አለ። ብዙ ለሚያምን ሁሉ ይቻላል። ለሚያምን ሆነለት፣ ለማያምን ተረት ለመሰለው ግን ተሞኘ፣ አመለጠ፣ ቀረበት። እንግዲህ ይህ ጥቂቱ ነው ከብዙ ጥቂቱ። ብዙ ተአምራቶች አሉ እግዚአብሔር የሚሰራው በቅዱሳኖቹ ላይ አድሮ እግዚአብሔር ይሰራል። ይህ የእግዚአብሔር መልአክ የእግዚአብሔርን ስም የተሸከመ መልአክ መጥቶ አበሰራት ለቅድስቲቱ እና መቼም ቅድስቲቱ ይሳደባሉ እነዚህኞቹ ታድሶን ባዮች። እኔ ይገርመኛል ባይዞ ግን ለምን እንደማይጠየቁ ነው። ግን ለምን እንደማይጠየቁ እነዚህ በጣም ብዙ ድንበር አለፉ። ባይዞ ብዙዎች ድንበር ያለፉ አሉ። ግን እነዚህ ደግሞ ባሱ። አሁን ማርያም ስዕሌን ቀለዳችሁ ብላ ትጮኻለች። ሲጀምር አታይም። ማርያም ከሰማይ በሰማይ ሆና ምድር ላይ በሷ ስም ስለሷ የሚደረገውን ነገር ማርያም አታይም፣ አታውቅም። ምንም የምታውቀው ነገር የላትም። እሷ ከመላእክት ጋር አምላኳን፣ ፈጣሪዋን፣ ልጇን እያመሰገነች ነው፣ እያወደሰች ነው ያለችው። እዚህ ምድር ላይ የሚደረገውን ባዕድ አምልኮ ማርያም ብታየው እየየ ንስሐ ግቡ ነው የምትለው። ኦርቶዶክሳውያን ተመለሱ፣ እኔ አላድናችሁም። በጣም የሚገርመው ስንቶች እኮ በስሟ ብዙ ተአምራትን እኮ
ብዙ ጭንቅን እኮ አሳልፈዋል። ከብዙ ጭንቅ ወጥተዋል። እናንተ መታችሁ። በነገራችን ላይ ግን እነዚህ ሰዎች የሚጠይቁበት ነገር አንድ ነገር መደረግ ያለበት ይመስለኛል፣ እንደኔ ማለት ነው። እንደዚህ አሁን መቼም የሆነ አዙሪት ውስጥ ነው ያለ ነው ከዛ አንጻር እንጂ እንደዚህ እንዲናገሩ እየሰማን እንዳልሰማ ማለፍ ግን የሚያስጠይቀን ሁሉ ነው የሚመስለኝ ባይዞ። ለማንኛቸውም ድንበር አልፈዋል እነዚህ ሰዎች እና አባጽጌ እነዚህ ርዝራዦች በጣም ድንበር አልፈዋል። ስለዚህ ኃይል ይባሉ ይገባል። ለማንኛቸውም ግን ገብርኤል እንደዚህ ነው ይላል። ሰይጣን ገብርኤልን አይፈራም። ሰይጣን የትኛውንም መልአክ አይፈራም። አጋንንት በመላእክት ስም አይወጣም። ደሞ ነገሌ ቀኑ ደረሰላቸው። የመላእክት አለቃ የቅዱስ ገብርኤል ቀን መጣ። ገና ካሁኑ እሳቱን ለብሰው ጭዱን ለኩሰው እንደዚህ እየተንጫጩ ነው። ታዲያ ኦርቶዶክሳውያን እናንተ ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ኮመንት ላይ ቅዱስ ገብርኤል እያላችሁ አስቀምጡልኝ። አየህ ትልቁን ስህተት እዚህ ጋር ሰራ። ራስ ስትናገር እንዲህ ብለሃል። ጌታ ኢየሱስ እንደዚህ አለ፣ ሂዱ በስሜ አጋንንትን አውጡ ነው። የገብርኤል የስሙ ትርጓሜ ሰው የሆነ አምላክ፣ መላእክት በጠቅላላ አምላክ የሚለውን ስም ይዘዋል። ታዲያ ቅዱስ ገብርኤልም ቅዱስ ሚካኤልም መላእክት በጠቅላላ የአምላክን ስም የያዙ ናቸውና አባቴ አትሳሳት። ለገብርኤል በዓል ስናከብር ኢየሱስን አታውቁትም የሚሉ ሰዎች አሉ። ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ማለት ለዓለም ኢየሱስ የሚለውን ስም ያመጣው ማን ነው? እኛ ኢየሱስ የሚለውን ስም የሰማነው ከገብርኤል ነው። በነገራችን ሊቀ መላእክት ቅዱስ ገብርኤል ነው እኛ ኢየሱስ የሚለውን ስም ያስተዋወቀን። ከሰባቱ ሊቃነ መላእክት አንዱ ቅዱስ ገብርኤል ገናናው መልአክ፣ ያ የባቢሎንን እሳት ያልፈራው ኃያሉ መልአክ ቅዱስ ገብርኤል ዋነኞቹ አለቆች አንዱ ተራ መልአክ አይደለም። ገብርኤል የሚናገረው ማን ተናገር ያለው ነው? እግዚአብሔር ተናገር ያለው። ዘካርያስ እኔም አርጅቻለሁ ሚስቴም አርጅታለች ሲል እንዴ በስተርጅና ልጅ መጽሐፍ ቅዱስ ላይ የወለዱ ሰዎች አሉ የሉ? አብርሃምና ይህን ሲሰብክ የኖረ ካህን ያን በሰበከበት አፉ እንዴት አርጅተን እንወልዳለን ሲለው በል እንዳትደግመው አለ። እንደው አንዳንድ ሰው ከእድሜው ጋር የማይን ነገር ሲያወራ አፉን መያዝ አምራችሁ። ገብርኤል ግን አፉን መያዝ አምሮ አፉን ያዘው ማለት። ድንግል ማርያም ግን ከሷ በፊት በድንግልና ጸንሶ የወለደ የለም ወንድ ስለማላውቅ እንዴት ይሆናል አለች። እውነት ልንገራችሁ ቅዱስ ገብርኤል መልሱንም አያውቀውም። እንዴት በድንግልና እንደምትወልድ አያውቀው። ገብርኤል ወዲህ ቢል ወዲያ ቢል ማስረጃ ሲያጣ ምን አለ? ለእግዚአብሔር የሚሳነው የለም። አዎ ጥያቄ በጣም ሲበዛባችሁ ለእግዚአብሔር ምንም የሚለው የለም ትላል። ጸበሉ እንዴት ያድናል? እምነቱ እንዴት ያድናል? ስጋው ደሙ እንዴት ይለወጣል? መስቀሉ እንዴት ኃይል አለው ሲሏችሁ ለእግዚአብሔር በሉ። ይሄን ካላችሁ በኋላ ሰዎች ጥያቄ ከቀጠሉ እነዚህ ሰዎች በእግዚአብሔር ስለማያምኑ ጊዜያችሁ እንዳታጠፉ። መልካም እንግዲህ ያው መምህራኖች መልካም ነገር ያስተማሩትን ሁሉ ይዘን እንሄዳለን። ክፉ ነገር ሲሰሩ እንቃወማለን። መልካም ትምህርቱን እንቀበላለን። ሰውን አይደለም የምንከተለው የሃይማኖቱን አስተምሩ። ሃይማኖቱን መልካም ሲያስተምሩ እንሰማቸዋለን፣ ክፉ ሲያደርጉ እንቃወማቸዋለን። ይሄ ነው ሁኔታው። ቀጥሎ የምታዩት ቪዲዮ ደግሞ በጣም ያስገረመኝ። በእርግጥም በ100 ዓመት ውስጥ መጽሐፍ ቅዱስን ከገጸ ምድር ለማጥፋት ቆርጦ የተነሳ ሰው ትለናለች እህታችን መረጃውን የምታጋራ። ይህ ሰው ቤቱን አቅዶበት ቤቱን ፕላን አውጥቶ መጽሐፍ ቅዱስ እንዴት በ100 ዓመት ውስጥ ከዛ ዓለም ይጠፋል ብሎ ያቀደው ቤት ውስጥ ያንን ቤቱን እንዴት የመጽሐፍ ቅዱስ ማከፋፈያ እንደሆነ ነው የምትነግረን ያለችውና አንዳንድ ጊዜ ርቀን ሄደን በጥላቻ ሰክረን የሌላውን ሃይማኖት ሌላውን ብሄድ ብቻ ግን ስለተመቻቸልን አሁን ሌላውን ለማጥፋት የምናደርገው ነገር ለኛ ተመልሶ መጥፊያ ሊሆን ይችላል፣ ወይም ደግሞ ባላሰም የተገላቢጦሽ ይሆናል። ስለዚህ ብዙ ትምህርት አለው ባለው ሁኔታውን በተለይ ካለንበት ሁኔታ በጣም ብዙ አስተማሪ ነገር አለው። ስለዚህ ያው የሚሰማ ቢኖር መልካም ነበረ። ግን ያስየታችን ምንድን ያለችው ከ100 ዓመት በኋላ መጽሐፍ ቅዱስ ይጠፋል፣ ክርስትናም ታሪክ ሆኖ ይቀራል ብሎ የተነበየው ታዋቂው ቮልቴር ነበር።
ነገር ግን እርሱ ከሞተ በኋላ ምን እንደተፈጠረ ታውቃላችሁ? ታሪኩ ይገርማል። ቮልቴር በ18ኛው ክፍለ ዘመን የቤተ ክርስቲያንን አካሄድ በጣም ይቃወም ነበረ። እንዲሁም ደግሞ መጽሐፍ ቅዱስን እጅግ በጣም ይጠላ ነበረ። ከዚህም የተነሳ እኔው ራሴ ለብቻዬ መጽሐፍ ቅዱስን አጠፋለሁ፣ ክርስትናን ከምድረ ገጽ አጠፋለሁ ብሎ እስከ መናገር ደርሶ ነበር። ነገር ግን ታሪክ ሌላ ሆነ። ቮልቴር በ1778 ዓመተ ምህረት አለፈ። እርሱ ከሞተ በኋላ መጽሐፍ ቅዱስን ለማጥፋት እቅድ ያወጣበት የነበረው መኖሪያ ቤቱ እንዲሁም ደግሞ የግል ማተሚያ ቤቱ በጄኔቭ የመጽሐፍ ቅዱስ ማህበር ተገዛ። አዎ አልተሳሳታችሁም። መጽሐፍ ቅዱስ ይጠፋል ተብሎ በተፎከረበት በቮልቴር ማተሚያ ቤት መጽሐፍ ቅዱስ መታተም ጀመረ። በመኖሪያ ቤቱም ደግሞ መጽሐፍ ቅዱስ መከማቸት ጀመረ። ይህንን የታሪክ ምላሽ ስትሰሙ ምን ተሰማችሁ? በኮሜንት ሴክሽን ላይ አስቀምጡልኝ። ተሰማኝ ከሰሞኑ ንግግር ከአስቴር ንግግር ልጀምር። እንግዲህ የተሰማኝ ነኝ ማለት ነው እና ሁሉም በየስራው ይከፈለዋል ነው አይደለ? ይህ ሰውዬ ግን አቅዶ አልሞ የነበረው መጽሐፍ ቅዱስንና ክርስትናን ከዓለም ማጥፋት ነበር አይደል? ከዛን ምን ሆነ? ገለበጠውና እግዚአብሔር ቤቱን የመጽሐፍ ቅዱስ ማከፋፈያ ማተሚያ አደረገው። ሁሉም እንደየስራው ይከፈላል አይደል የተባለው? መጀመሪያ እንስማት። አሱጋ ኦርቶዶክስ መጀመሪያ መጣች፣ ካላንደር ሰራች፣ ቀን አቆጣጠር፣ ወራት አቆጣጠር፣ የሳምንታት አቆጣጠር አስደናቂ ሆነ። 30 ቀን መድባ ከዛ የተረፈውን 5ቱን አንድ ላይ ጳጉሜ 13 ወር ያላት ሀገር ተባለች። ኦኬ አይዛነፍም። እነሱ ፈረንጆቹ ታውቃለህ ጃንዋሪ፣ ፌብሩዋሪ፣ ማርች፣ ኤፕሪል ምናምን ብለው ኢቭን መንዴይ ሰንዴይ ምናምን ያሉት ጠቅላላ በጨረቃ የሚመለክበት ቀን፣ በፀሐይ የሚመለክበት ቀን የአማልክቶቻቸውን ቀን ነው ቀን ብለው የሰየሙት። ዝም ብለህ ራሱ ታስበው ለእግዚአብሔር ቀረብ የሚል ይሄ የኢትዮጵያው ስያሜ ኦርቶዶክስ ማለት መስከረም፣ ጥቅምት፣ ዳር ለምን ተባለ? እያንዳንዱ ምክንያት አለው፣ የተቀደሰ ምክንያት። ዝም ብለህ ይኸውልህ አትዘረጥጥም። አንተ ዛሬ ገባኝና ወይ የሆነ የእምነት ጥግ ላይ ደረስኩ ተፈላሰፍኩ ምናምን ብለህ ኦርቶዶክስ ቤተክርስቲያን ወንጌል ይዛ ባታቆይ ለምሳሌ ያህል ወንጌላውያን አይፈጠሩም ነበር ወይ ደግሞ ይቀጭጭ ነበር እንትናቸው። ምንም ቢሆን ወንጌል ጠብቃ አቆይታለች። የምናከብራቸው በዓላትን ጠቅላላ ሰርታለች። ኦኬ እንዴ ቀን መቁጠሪያው ቀላል አይደለም። በአፍሪካ ብቸኛ የራሷ የሆነ ፊደል ያላት ሀገር ነች ኢትዮጵያ። ይሄ ቀላል አይደለም። ይኸውልህ ክብር የሌለው ትውልድ ነው እሺ ክብር የሚነሳ በቂኝ ገዢ ሐሳብ በሀገር ገንጣይ ሐሳብ ተጠንስሶ የተሰጠውን ተቀብሎ ያንን መሰረት አድርጎ ሀገር ካልገነጠልኩ ካላሸበርኩ የሚለው ይሄ ማገናዘብ የማይችል ትውልድ ነው። እኔ እንደውም ልንገርህ ለፊደሏ ሐውልት አሰራለሁኝ ታለ አፍሪካውያን እንዲኮር በየአፍሪካ ሀገራቱ ነው ይሄን ነገር። አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። እዚህ ጋር እኔ ነገርየውን ዝም ብሎ እንትን ለመደጋገም ፈልጌ አይደለም፣ የሚያያዝ ነገር ስላለው ነው። ያው መጀመሪያ ምስክርነቷን እንድትሰጥ ራሷ ያው የተደረገው ነገር እሰየው ነው እና ያላት እቺ ኦርቶዶክስ ያላት ዕውቀት በነገራችን ላይ ወደፊትም ወደ ኋላም አሁንም ስለሚሆነው ነገር ታውቃለች እቺ ኦርቶዶክስ። እኔ እንደዛ ብዬርማም ብዙ በሰው አእምሮ ምናልባት እኛ ኖርማል ይሄ ተራተርተው ህዝብ አንደርስታንድ ላይ አድርገው የሚችል ዕውቀት እንዳላት አምናለሁ። ያንንም የማገናዘብ ምናልባት እግዚአብሔር ካልመረጠን አንችል ይሆናል። እንደዛ ብዬ ነው ማምነው። ስለዚህ ወደፊትም ሄዳ የፊቱን ማየት የሚችል ዕውቀት አላት እና አሁን እዚህ ጋር ምንድነው እሱ
ሁሉም የዘራውን ነው የሚያጭደው። ሁሉም የዘራውን ኦኬ። ምንድነው እሱ የነበራት ፖይንት? ኦርቶዶክስ ምንድነው እሱ የዘራችው ክፉ ነገር? ኦኬ ዘሩ ያው ማለት ይሄ ብሔር የሚባለው ዘርቶ ሊሆን ይችላል። እሺ እንበል። ስለዚህ አንድ ብሔርና አንድ ሃይማኖት የሀገር ባለቤት ሆኖ ተቀምጧል። እሱም እያባላን ያለ ነው። ስለዚህ ኦርቶዶክስ ናት መቼም ሌላ ሊሆን አይችልም ማለት እንግዲህ እንደየጊዜው መገለባበጥ አይደብርም? ግን በሰውኛ ለማንኛቸውም ግን ሁሉም የዘራውን ያጭዳል የሚለውን ደግሞ ይህ ሰው እንዴት በምሳሌ እንደሚነግረን ደግሞ እንየው። እውነት ነው። እዚህ ሀገር ድሮ የተከበረ ነገር በኋላ መሬት ወርዶ ሲዋረድ እናየዋለን። ድሮ ያኔ በላይ ዘለቀ ሲገደል አንገቱ ታንቆ እንዲገደል ስራውን የሰሩት ጀነራል መንግስቱ ነዋይ ናቸው። ስራቸው ስለሆነ የሩቅ ምስራቅ ሚቶሎጂ ነው። የዘራውን ታጭዳታለህ ነው። የዘራውን ስታጭድ ደግሞ በደንብ አድርገን የምታጭደው እግዚአብሔር ሆይ ማጭዱን ቀይርልኝ ነው የምትለው። እና ጀነራል መንግስቱ ነዋይ በላይ ዘለቀ ሲገደሉ አስፈጻሚው እሳቸው ናቸው። አስፈጸሙ። ታሪክ አለፈ፣ ጊዜ ሄደ። የታሳሱ ግርግር ጃንሆይን ለመገልበጥ በሚል የ1953 ሲመጣ መንግስቱ ነዋይ ደግሞ በተራቸው ይሰቀሉ። አይገርምም? እሳቸው ሊሰቀሉ ሲሉ ደግሞ እሳቸውን ደግሞ ግድያ የሚያስፈጽሙት መጡና እሳቸው በላይ ዘለቀን ያስገደሉበት ቦታ ላይ ሊገደሉ መጡ። ሲመጡ በትልቅ መኪና እጃቸው ወደ ኋላ ላይ ታስሮ ሄዱና ተክለ ሃይማኖት ጋር ሲደርሱ አንዴ እጄን ፍታልኝ ተክለ ሃይማኖትና አንዴ ልሳለም አሉ። እሺ ብሎ እጃቸው ፈታላቸውና ተሳለሙ። እንደገና ታሰሩ። አሁንም ጠሩት ና ይኸውልህ የምታነቂያውን ገመድ በኋላ በኩል አድርግልኝ፣ እንደዚህ እንደ በላይ ዘለቀ ወደፊት እንዳታመጣብኝ። በላይ ዘለቀ ለካ ተሰቃይቶ ነው የሞተው። ይሄ ማነቂያው እንደዚህ ዞሮ እና ወደዚህ ነው ተሰቀለ። ወደዚህ እንደዚህ ገመዱ ወደዚህ። ስቃይ በጣም ብዙ ሰዓት ቆይቶ ነው የሞተው። ይሄ ሲሆን ጀነራል መንግስቱ ነው አይተዋል። ያ ትዝ ሳላቸውና እባክህን ወደ ኋላ የምታነቂያውን አድርግልኝ እንደ በላይ ዘለቀ እንዳልሰቃያሉና ምንድነው በኢትዮጵያ ታሪክ አንዳንዴ በጣም የተከበረ ነገር አለ። ያ የተከበረው ነገር ጊዜ ሲፈጅ ኤዲያ ተብሎ ይዋረዳል። ጀግና የተባለው ሰውዬ እዚያ ሲመጣ ይሄ ከሃዲ ደግሞ ይባላል። መቼ ነው ከዚህኛው አዙሪት ውስጥ የምንወጣው? አነሳዋለሁ። 3 እስረኞች እስር ቤት ገቡ። አንተ ነው እንዴት ታሰርከው ሲለው እኔማ በ1939 ዓ.ም ጀነራል ፖፖቭን ሰድቤ አለ። ያኔ ፖፖቭ ባለስልጣን ስለነበረ እንዴት አባት ሰድባለህ ተብሎ ታሰረ። አንተኛው ዞም ታሰረ። እኔማ በ1940 በአመቱ ጀነራል ፖፖቭን አመስግኜ እሱም ታሰረ። ያ ወርዷላ ፖፖቭ የለም በአንድ አመት ውስጥ እንደዚህ ነው። ሶስተኛውን እርሶስ ጌታዬ በምን ታሰሩ? ማን ነው ሲባል እኔ ራሴ ጀነራል ፖፖቭ ነኝ ያለ ፖፖቭን ታስሮ ነው። ይሄ ታሪክ ሀገራችንም ላይ አለ። በጣም የሚገርም አስተማሪ ነው። ስለዚህ አጭር መቋጫው ምንድነው? እሱ ከዚህ አዙሪት ውስጥ መቼ እንወጣለን የሚለው ነው ትልቁ መቋጫ ሀሳብ። መቼ፣ በየትኛው ክፍለ ዘመን፣ በየትኛው ዘመን ላይ ይቋጫል ይህ አዙሪት? እንደውም አሁን ላይ ያለው ነገር በጣም ከባድ ይመስላል። በጣም ዙሩ ሁሉ የከረረ ነው የሚመስለው። ስለዚህ ሁሉም የዘራውን ያጭዳል እንዳለችው ይህ እጨድና ልታጨድ አዙሪት መቼ ያቆማል ነው ትልቁ ጥያቄ። ለማንኛቸውም ወደ አንዳንድ ማህበራዊ ክንውኖች ደግሞ እንሂድ እስቲ። ሌሎች ይህ ወንድማችን ነው ሼር ያደረገው እና እሱም ተገርሟል፣ እኔም ተገርም ያለውኝ በጣም ደቡብ ክልል ነው ይርጋለም ውስጥ ምን ሆነ? እዚህ ምድር ላይ ግን እንደ ሀበሻ አስገራሚ አስደማሚ ማህበረሰብ ያለ አይመስለኝም። ድፍን የይርጋለም ህዝብ ነው እንግዲህ እዚህ ጋር የምትመለከቱትና መጀመሪያ ቪዲዮን ስመለከተው ምን እንደመሰለኝ ታውቃላችሁ?
አካባቢው ላይ በጣም ታዋቂ የሆነ የሃይማኖት አባት ወይም የጎሳ መሪ ምናምን ሞቶ ለቀብር ህዝቡ ግልብጥ ብሎ የወጣ ነበር የመሰለኝ። ምን ሆኖ ይመስላችኋል የሁላ ህዝብ የወጣው? አዳዴ ኮላወራ ስልሳቂ ቀድመኛል ነው። ምክንያቱም የማትጠብቁት ነገር ነው አሁን የምነግራችሁ። ይሄ ህዝብ ማለት በቃ የማትገመት ሰው ሁን የሚባል አማርኛውን ላይ እንደ ፋሽን መጥቷል አይደል? የማይገመት ህዝብ ማለት ሀበሻ ነው በእውነት። ይሄ ሁሉ ህዝብ የምትመለከቱት እንግዲህ አንድ ዛፍ ለመቁረጥ ነው። ሄሎ ጋይስ፣ ይሄ ዛሬ እንደምታዩት ነው እና በጣም ነው የሚያስፈራው። ተመልከቱ፣ ይህንን ዛፍ ለመቁረጥ ነው እንግዲህ ድፍን የይርጋለም ከተማ ህዝብ በሙሉ ነው እንግዲህ የወጣውና እዚህ ቦታ ላይ ምንም ጠጠር መጣያ እንኳን አታዩ እንደምትመለከቱት። እኔ ገረመኝ ምንድነው ይሄ ሁሉ ህዝብ ስራ የለውም ማለት ነው። ማለት በአጋጣሚ እንኳን የሆነ ለስራ እኮ የሆነ አካባቢ ሄዳችሁ የምትኖሩበት አካባቢ ላይ የሆነ አይነት ችግር እንኳን ተፈጥሮ ቢሆን ከስራ ስትመጡ እቤት ቁጭ የሚል ሰው ምናምን ነው የሚነግራችሁ። ዛሬ እኮ ሰፈር እንዲህ ተፈጥሮ ምናምን ብሎ አይደል እንዴ? ከምር ነው ግን ሪሊ እኔ በጣም ደንቆኛል እውነቱን ለመናገር። ምን ማለት ነው? ምን ማለት ነው? ህዝብ ዛፍ ለመቁረጥ ነው ወይስ ሲወድቅ ለማየት ነው? እውነትም የሆነ ነገር አለ ማለት ነው። ወይ ወደ ሌላኛው ጉዳይ እንግባ። ወደ ባንዲራ ጉዳይ። ባንዲራ ይሄ ማዕከል ያለው ባለ ምንድነው እሱ? ያው በተለምዶ አምባሻው ይባላል አይደል? እሱ አርማም ነው አይደል የሚባለው? እሱ ሊቀየር ነው የሚል ጭምጭምታ አለ ይላሉ እነዚህ የቲክቶከር ዜነኞች እና እስቲ እንስማው። የኢትዮጵያ ባንዲራ አርማ ሊቀየር ይሆን? አዲስ አበባ እየተካሄደ ባለው አገራዊ ምክክር ላይ የቀረቡት አዳዲስ የአርማ አማራጮች አነጋጋሪ ሆኗል። ተመካካሪዎቹ አረንጓዴ፣ ቢጫና ቀይ ቀለማቱ አይነኩ በሚለው ቢስማሙም አሁን ያለው የኮከብ አርማ ግን እንዲቀየር በምክክር መድረኩ ላይ የሚከተሉት አማራጮችም ቀርበዋል። አንደኛ ጋሻና ጦር ሲሆን የአድዋ ድልና ጀግንነትን ለማመላከት፣ ሁለተኛ የህዳሴው ግድብ የጋራ ሀብታችንና የታሪክ አሻራን ስለሆነ፣ ሶስተኛ የእርግብ ወይንም ደግሞ የሰላም ምልክታችን እንድትሆን፣ አራተኛ እንደ አሜሪካ ባንዲራ የሁሉም ብሔሮች ምልክት የያዘ እንዲሆን ተጠቁመዋል። በተጨማሪም ደግሞ ክልሎች የራሳቸው የተለየ ቀለም ሳይኖራቸው ብሔራዊውን ቀለማት ተጠቅመው በአርማ ብቻ እንዲለዩ በሀገራዊ ምክክሩ ንዑሳን ቡድኖችም ተጠቁመዋል። እናንተስ የትኛው አርማ ባንዲራችን ላይ ቢቀመጥ ይመርጣሉ? አንደኛ ጋሻና ጦር ወይንስ ደግሞ የህዳሴው ግድብ ወይንስ ነጭ እርግብ? ኮመንት ላይ ሀሳባችሁን አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። እንግዲህ ያው የባንዲራ ጉዳይ ምን ይህን ያህል ምን ትርጉም እንዳለው አይገባኝ። ወይ አሁን ያለው የኮከቡ የህብረ ብሔራዊ መሆናችንን ነው የሚያሳየው ተብሏል እኮ። ስለዚህ አንድ ሆነን አባይን ገነባል፣ አንድ ሆነን ሰላም እናመጣለን። ሰላም ባይኖርም አንድ ሆነን ብዙ ነገር እናደርጋለን ነው በቃ። ሌላ ቀይር ነው አልቀየር ነው እኛ ካልተቀየርን ምን ትርጉም አለው? እዚህ ደግሞ ወደ ፋይናንስ ሲስተማችን እንግባ። ክሪፕቶ ትሬዲንግ ልክ የምንድነው ሲጋራ ማጨስ ምንድነው ፓኬቱ ላይ ስሞኪንግ ሲጋሬት ኢዝ ዴንጀረስ ይባላል። ልክ እንደዛም ትሬዲንግ ክሪፕቶ ኢዝ ዴንጀረስ የሚል ነገር አለው ያው ይታወቃልና በአጠቃላይ ሀገሪቷ ግን የክሪፕቶ እንትንን ዘግተዋለች። ከረንሲ የለም እያለን ነው ወንድማችን ነው እያለ ያለው። ከዚህ በፊትም በዜና ሰምቼዋለሁ። ግን ይህ ነገር ለምን እንደዚህ ሆነ ከተባለ ያው ብዙ ጊዜ ባንኮች ህይወት እንዲኖራቸው ነው ይታወቃል። ምክንያቱም እንግዲህ እኔ ዲቴይል እውቀት የለኝም። ስለዚህ ግን ዞሮ ከባንክ ውጭ የሚሰራ ሲስተም ነውና ዓለም ወደዛ እየሄደች ያለም ይመስለኛል አሁን ላይ። በተለይ
እስቲ ግን ያው ይሄ ወንድማችን ደግሞ በሰፋ ያለውን ያቀርባል። እስቲ እንከታተለው። ይሄንን ጉድ ሰማችሁ? ባጭሩ ድሃ ሆነ እንድትሞት ተፈርዶብሃል። ብሔራዊ ባንክ የዲጂታል ነፃነትን አሳልፎ ሰጠ። ክሪፕቶ ተከላከለ። ብር በየቀኑ ወረቀት እየሆነ ኑሮ አንገትን ሲያንቀው ብቸኛ የመውጫ ቀዳዳን ዘጉት። ለምን? አንተን ከኪሳራ ለመጠበቅ አሉ። ግን እውነታው ሌላ ነው። ዓለም በዲጂታል ወርቅ ስትበለጽግ እኛን በወረቀት ብር አሰሩ። ብር ዋጋው ሲረክስ የድካም ውጤት በዲጂታል እንዳይቀመጥ ታገድክ። ይህ ጥበቃ ሳይሆን የኢኮኖሚ እስር ቤት ነው። ቴክኖሎጂን ማገድ አይቻልም። መመንዘር ክልክል ነው። ማስቀመጥ ክልክል ነው። ማስተዳደር ክልክል ነው። ብሔራዊ ባንክ ክሪፕቶን ያገደው ሊጠብቅ አይደለም፣ በድህነት ሰንሰለት አስሮ ሊገዛህ እንጂ። ማንን ነው የሚጠብቁት? አንተን ወይስ የሚያረጀውን የባንክ አሰራር? አሁን ፍርዱን ለእናንተ ልተው። ባንኩ ይህንን ያደረገው ለደህንነትህ ነው ወይስ አንተን ለመቆጣጠር? ኮሜንት ላይ ሀሳብን አስቀምጠኝ። ነው እንግዲህ ያው ዞሮ አንድ ላይ ብንጓዝ ጥሩ ነበር። ከዓለም መልካም የሚባለው ነገር ቢደረግ ያው ሁሉም የሚመኘው ነው። አመሰግናለሁ።